የምን መኃልየ መኃልይ የመንግስተ ሰማያት ጸሎት ተብሎ ይጸልያል። ለምን ቢባል ዳዊት ብታነቡ ጠብቀኝ ይላል። ሌላ የፈለጋችሁትን መጽሐፍ ብታነቡ አብላኝ ይላል። የፈለጋችሁትን መጽሐፍ ብታነቡ አልብሰኝ ይላል። የፈለጋችሁትን መጽሐፍ ብታነቡ ከመጽሐፍ ቅዱስ ላይ ሁሉ ቢያንስ ከአንዱ ምዕራፍ ላይ እባክህ ጌታ ጠብቀኝ፣ ችግሬን አስወግደው፣ ከሞት አድነኝ የሚል አይጠፋም። መኃልየ መኃልይ ላይ ግን መኃልየ መኃልይ ግን ምን ብቻ ነው? ምስጋና ብቻ። እስኪ በሉ ምስጋና ብቻ በሉ። የመንግስተ ሰማያት ጸሎት ለምን ተባለ ከተባለ ተመልከቱ። በመንግስተ ሰማያት ምስጋና እንጂ ልመና የለምና። እስኪ በሉ በመንግስተ ሰማያት በሉ ምስጋና እንጂ ምን የለም። ቅዱሳን ከበቁ በኋላ ልመና አይደለም የሚለምኑት፣ አብላኝ አይደለም የሚለምኑት፣ ምስጋና ማመስገን ነው ስራቸው። ባይሆን ምን ያደርጋል? እግሬን ማረው ብለው ነው እንጂ የሚለምኑት እባክህ እኔን አብላኝ ብሎ የለመነ አንድም ሰው የለም። ከበቁ በኋላ አስረኛው ማዕረግ ከደረሱ በኋላ ከእግዚአብሔር ጋር አንድ ስለሚሆኑ በዓለም ላይ ያለው ሁሉ የነሱ ይሆናል። በዓለም ላይ ያለው ሁሉ የነሱ ስለሚሆን የዓለም ፈጣሪዋ እግዚአብሔር ከነሱ ጋር ሲሆን በዓለም ላይ ያለው ሁሉ ይስማማቸዋል። እሳት ውስጥ ቢኖሩ እሳት ዘበኛ ይሆናቸዋል። እንደ ሰለስቱ ደቂቅ ለአንበሳ ቢሰጧቸው አንበሳ ዘበኛ ይሆናቸዋል። እንደ ዳንኤል ከባህር ቢጥሏቸው ባህር እንደ መርከብ ይሆናቸዋል። እንደ ጸጋ ዘአብ አባት እንደ አቡነ ተክለ ሃይማኖት አባት እንደ ጸጋ ዘአብ ከሽንት ቤት አስገብተው እንደ ኤርምያስ ቢጥሏቸው መልአክ መጥቶ ከገነት ቅጠል ቆርጦ የሽንት ቤቱን መዓዛ አጥፍቶ በገነት መዓዛ እንዲመሰጡ ያደርጋቸዋል። ስለዚህ ከዚህ የተነሳ ተመልከቱ፣ እግዚአብሔር ከነሱ ጋር ሲሆን የሚያመሰግኑት አብላኝ ጠብቀኝ ሳይሆን ምን በለኝ ምን ብቻ ቅዱስ እግዚአብሔር ብቻ። እስኪ በሉ ቅዱስ እግዚአብሔር። እስኪ አሁን አንድ ነገር ልንገራችሁ። ከዚህ በኋላ ልመና እንድታቆሙ እፈልጋለሁ። በጣም ይቅርታ አድርጉልኝ። በጣም ይቅርታ አድርጉልኝ። ልመና ማቆም አለብን። ይህን ሰዎች ነን ወደ መንግስተ ሰማያት ነው እንጂ ይህን ሰው ናችሁ እናንተ ሀገራችሁ የት መንግስተ ሰማያት። ስለዚህ የመንግስተ ሰማያት ሰዎች ከሆነ ምን ማቆም አለብን ካላችሁ ልመና። በሁለት ነገር ተመልከቱ፣ በሁለት ነገር ጉዳያችን እንዳይሳካ ይሆናል። አንደኛው መከራ ሲመጣ መከራን እያሰብን ፈጣሪን መለመን። መከራን እያሰብን ፈጣሪን በመለመናችን ምክንያት ልመናችን እንዳይሰማ ያደርገዋል። ማለት ምን ማለት ነው? እየሰማችሁ ነው? በመከራ ጊዜ አይጸልይም እንዴ? አይጸልይም? እንግዲህ ምን እያልኩ ነው? ምን እያወራሁ ነው? መከራን የሚያርቀው ከኛ መከራ እንዲርቅልን ከፈለግ መከራ ማሰብን ትተህ እግዚአብሔርን አስብ። ሰምታችሁ? አልሰማችሁኝ? እስኪ ቆይ ጥያቄ ጠይቃችሁ የሆነ እስኪ ሁላችሁም ችግር የሌለበት ሰው እንደሌለ እርግጠኛ ነኝ። ህፃናት ሁሉ የማስቲካ ችግሯቸው ያለቅሳሉ ከእነሱ ጀምሮ ማለት ነው። የሆነ የገጠማችሁትን ትልቅ ችግር አስቡ። እያሰባችሁ ነው? አሰባችሁ? አስቡ። አሁን ያ ችግር ገጥሟችሁ ብትመጡ ጸሎት ስትጸልዩ ምንድን ነው የምትሉት? ንገሩኝ። የተግባባን አልመሰለኝም። ለምሳሌ አይበልባችሁ መድኃኒዓለም አሜን በሉ። ሌላ ነገር ልነግራችሁ ነው። እዚህ ጋር አንድ ጣታችሁ ብትቆረጥ ስትጸልዩ ምን እያላችሁ ነው የምትጸልዩት? ጣቴን አድኑልኝ ትላላችሁ አትሉ? እንላለን። ጣቴን አድንልኝ እያልን ስንጸልይ ጸሎቱን ነው የምንጸልየው? አድንልኝ የሚለውን ነው የምንጸልየው? እየሰማችሁ ነው? አልሰማችሁ? እስኪ አቡነ ዘበሰማያት ነው። እሺ ይትቀደስ ስምከ በሉ። መከራ ቢደርስባችሁ ይሄን እየጸለያችሁ በውስጥ የሚታሰባችሁ ማለት ነው ችግራችሁ ማለት ግልጽ ነው ንግግሬ። ችግርን በማሰብ መከራ እንዲርቅልን የምታደርገው ለምሳሌ አይበልባችሁና መድኃኒዓለም እየጸለያችሁ ዘንዶ ከች ቢል ጸሎት ታቋርጣላችሁ ተቋርጡ። ወይንም ደግሞ ገድለ ተክለ ሃይማኖት ዘንዶ ያርቃል ከተባላችሁ ገድለ ተክለ ሃይማኖት አውጥታችሁ ተክለ ሃይማኖት አባቴ ዘንዶን አየት ሄዳል ሄደ
ያ ነው ማለት ነው። ጸሎታችን እንዳይሰማ የሚያደርገው እሱ ነው። በጸሎታችን ውስጥ ጸሎቱን ትተን በጸሎቱ መከራውን ማሰብ ማለት ነው። ሰይጣን የሚርቀው እግዚአብሔርን በመያዝ ከሆነ መከራ መጥቶብህ ወደ እግዚአብሔር ስትጸልይ መከራን እያሰብክ ከጸለይክ መከራው ሊርቅልህ አይችልም። ለምን ካልክ መከራውን ነው የጸለይከው ራሱ። መከራውን ሳይሆን መጸለይ ያለብህ ጸሎቱን መከራውን ረስተህ ከእግዚአብሔር ጋር እንዳለ ሆነ ጸልይ። ችግር ሲደርስብህ ችግር አትጸልይ። ችግሩን ረስተህ የችግሩ መፍትሄ የሆነውን ወደ እግዚአብሔር ጸልይ፣ አመስግነው እንጂ። ያ ከሆነ ችግራችን እንዲፈታ ያደርገዋል። ብዙ ክርስቲያኖች ለምሳሌ ነገራችሁ እየሰማችሁ ነው ብዬ አስባለሁ። መከራ ሲመጣ ተመልከቱ። አሁን መከራ እንዳይነካው የሚፈልግ ሰው መድኃኒት እነግረዋለሁ፣ እጁን ያወጣ እስኪ። መከራ እንዳይነካው የሚፈልግ ሰው፣ ክፉ ነገር እንዲርቅ የምትፈልጉ ሰዎች አውጡ እስኪ እጃችሁ። ዛሬ መፍትሄ ቀን ነው። አይናችሁን መመለስ አለባችሁ ከዚህ በኋላ። አይንሽን መልሽ የተባለው ምንድን ነው ማለት ነው? ችግርን ከማሰብ ውጭ። እስኪ እጃችሁን አውጡ። የሁሉ ሰው መከራ እንዲርቅለት ይፈልጋል። እግዚአብሔር ያርቅልን። መከራ የሚርቀው በማመስገን ነው። እስኪ በሉ በማመስገን ነው። በሞት አንድ ነገር ልንገራችሁ፣ አንድ ነገር ማለት ነው። እግዚአብሔር ኢዮብ ላይ መከራ ያመጣው ማንን እንዲያማርርለት ነው? ነገር ይመልሳል። እግዚአብሔር ይበሉ እንጂ መጀመሪያ ተመልከቱ። አሁን በእግዚአብሔር ፊት ሰይጣን ቆመ ይላል። ሰይጣን በእግዚአብሔር ፊት ቦታ የለውም። ምን ብሎ አሰበ? የእግዚአብሔር ወዳጅ ኢዮብን መከራ ባመጣበት ሀብቱን ብጨርሰው እግዚአብሔር ከልክሎኝ ነው እንጂ ሀብቱን ባጠፋ እግዚአብሔርን ያማርርልኛል። አሁን አንድ ጥያቄ አንድ ነገር ልንገራችሁ። ትልቅ ኃጢአት በዓለም ላይ ምንድን ነው ሰውን ከእግዚአብሔር ጋር የሚለየው? ነገሩ መስረቅ፣ አዎ ኃጢአት ነው። መዘሞት፣ አዎ ኃጢአት ነው። ምንድን ነው? ማማረር። እስኪ በሉ ማማረር ነው። በሉ ማማረር ነው። ችግራችን እንዲቀጥል የሚያደርገው መልሶ ደግሞ ማማረር። ማማረር ራሱ ችግር ነው። ማማረር በራሱ ደግሞ ችግራችን እንዲቀጥል ያደርገዋል። እግዚአብሔር ተመልከቱ፣ እግዚአብሔር እኛን ካመነብን እንድንፈተን እግዚአብሔር ራሱ ይፈቅዳል። ማን ይፈቅዳል? ማን ይፈቅዳል? ካመነብን። አሁን ሰው ይላል አንቺ ለካ እንዳታረጉ፣ አሁን ወንዱም ሴቱን እዚህ ያያል ጋማ ፍቅረኛ ፈተናት ይላል። እንዲህ አይደረግም። እሺ ሁላችሁ ሰው ችግር ነው ማለት ነው። እንግዲህ ፈተናት ብለህ እንግዲህ እሱ እንዳቀሙ መከርከር አድርጎ መኪና አለ ሲላል መኪና ካለማ ጋሪ ከሌለው ሰው ጋር ለምንኖራለ ትላለህ። እንዲያ ስለሚሆን ሰው ይወዳል። ሰው ሲያምንበት ያስፈትናል። ተፈትኖ ግን ይወድቃል። እግዚአብሔር ስላመነብን ፈተና ሊያመጣ ይችላል። ወደ ምን ሲልብን በሉ ነገር እንጂ ሁላችሁም ከዛሬ ጀምሮ ማለት ነው መከራ ሲያገኛችሁ እግዚአብሔር አምኖብኝ ነው። እስኪ በሉ እግዚአብሔር አምኖብኝ ነው። እኔ በከንቱ ላጽናናችሁ አይደለም። ይኸው መጽሐፍ ቅዱስ እንዲህ ነው። ሰይጣን በእግዚአብሔር ፊት ከቆመ በኋላ ኢዮብ የማያማርር ሁሉን ስላሟላለት ነው አለ። ስንቱ ስለተሟላ እንግዲያውስ ሂድና ኢዮብን ሀብቱን አጥፋው። ኢዮብ እኔን አያማርረኝም ማለት እግዚአብሔር። አያችሁ፣ ሰይጣን ያን ሁሉ ሀብት ያጠፋው ሰው ማንን እንዲያማርር ነው? አያችሁ፣ ማማረር ምን ያመጣል ማለት ነው? ከእግዚአብሔር ጋር ይለያል። ከዚህ ነው አይንሽን መልሽ ማለት ከማማረር አይናችሁን አንሱ ማለት ነው። ስለዚህ ተመልከቱ፣ ማማረር እንደዚህ ያደርጋል። ከማን ይለያል? ከእግዚአብሔር። ስለዚህ ተመልከቱ፣ ሂድና ፈትነው አለ ሰይጣንን ማለት ነው። ሄደ፣ ፈተነ፣ ሀብቱን አጠፋ። እግዚአብሔርም ኢዮብ ሀብቱ እኮ አለቀ ሲሉት ምን አለ? እግዚአብሔር ሰጠኝ፣ እግዚአብሔር ወሰደ። እስኪ በሉ እግዚአብሔር ሰጠኝ በሉ። ማን ወሰደ? እግዚአብሔር ነው የሰጠኝ፣ እግዚአብሔር ወሰደ። ባለ ድሮውንስ እኮ ተመልከቱ፣ ብፁዓን ነዳያን መጽሐፍ እኮ እንዲህ ብሏል። ተመልከቱ፣ ድሃዎች ብፁዓን ናቸው ብሏል። ማለት እየሰሩ ያልሞላላቸው ሀብታቸው ጠፍቶባቸው ሀብት እንጂ ለእግዚአብሔር ነው። ድሮውንስ እኔ ራቁቴን አይደል እንዴት ወለድኩት? ከእናቴ ማኅፀን ራቁቴን ወጣሁ። በዚህ ዓለምም እግዚአብሔር አለበሰኝ እንጂ በዚህ ዓለም ያለበሰኝ እግዚአብሔር ቢገፈኝ እኔ ምን አገባኝ? ድሮውንስ ሀብት ለእግዚአብሔር ነው ብለው እግዚአብሔር የሚያመሰግኑ ነው። ስለዚህ ከዚህ የተነሳ ምን አለ መሰላችሁ?
ድሮውንስ ለእኔ ባህሪ የሚስማማው ድህነት ነው እንጂ ለእኔ ባለ ሀብትነት ይስማማኛል እንዴ? ሀብቱም የእግዚአብሔር ነው፣ እግዚአብሔር ወሰደ አለ። እስኪ በሉ ሀብቱም የእግዚአብሔር ነው በሉ። ማን ወሰደ መልሶ? እግዚአብሔር ወሰደ መልሶ። አሁንም በዚህ ሰይጣን ደስ አላለው። የሰማችሁ ሰይጣን ደስ የሚለው ማንም ሲያማርርለት ነው ብሎ እግዚአብሔር። ከዚያ በኋላ ባጭሩ ነው የምነግራችሁ ወይስ የገዣችሁ ንገራ። ሰይጣንም ምን አለ መሰላችሁ? ሀብቱን ስላጠፋ ነው እንጂ ልጆቹን ባጠፋ ያማርርሃል አለ። እየሰማችሁ እስኪ በሉ ሀብቱን ስለሆነ ነው እንጂ ልጆቹን ቢሆን ማን ያማርራል? አይ ሂድና አጥፋ ከፈለግህ አለ። ሄዶ ልጆቹን ጨረሳቸው። አሁንም ምን አለ መሰላችሁ? ልጅ የሰጠኝ እግዚአብሔር ነው፣ እኔ ያልፈጠርኳቸው የእግዚአብሔር ገንዘቦች ናቸው። ድሮውንስ መስዋዕት እየሰዋሁ ከእግዚአብሔር እንዳይለዩ የኃጢአት መስዋዕት እያቀረቡ ከእግዚአብሔር ጋር አኑሬያቸዋለሁ። አሁንም የእግዚአብሔር ናቸው፣ እግዚአብሔር ወሰዳቸው አለ። ከዚህ የተነሳ ደግሞ አሁንም ሰይጣን ምን አለ መሰላችሁ? በልጅ ሆኖ ነው እንጂ ሰውነቱ ሰው ኢዮብን ራሱን ባቆስለው ያማርራል። ማለት ባቆስለው ኢዮብ ያማርራል? ንገሩኝ እንጂ አያማርም። ከዛ ሰውነቱ ቆሰለ፣ ሸተተ ሰውነቱ። ከዚያ ላይ ደግሞ ትል ወጣበት። ኢዮብ ደግ ስለነበረ ተመልከቱ፣ ትሎቹን እያነሳ ከቁስሉ ላይ እያደረገ እግዚአብሔር የሰጣችሁን ብሉ እንጂ ይላቸው ነበር። በዚያ መከራ ውስጥ ሆኖ እንኳን እግዚአብሔር ይመስገን ይላል። እስኪ በሉ እግዚአብሔር ይመስገን ነው። ታዲያ አንተ ምን ሆነ ነው ግድግዳ ለውጥ ስትል የምታመሸው? ዲራ ገልብጣ ስትገባ ቤት እያማረርክ የምትገባው? ሰማይን በጡጫ መሬትን በእርግጫ እያልክ የምትዘፍነው? ማታ ራስህን ከጉልበት ላይ አድርገህ እግዚአብሔር በእውነት እኔን እንደሰው ፈጥሮኛል የምትለው? ኧረ ምን ነክቶህ ነው በእውነቱ? ማለት ምንድን ነው የነካቸው? አሁን እናንተ ተመልከቱ። ኢዮብ ልጅነትን ያላገኘ ኢዮብ፣ የክርስቶስን ሥጋና ደም ያላገኘ ኢዮብ፣ ድንግል ማርያምን እናት ተደርጎ ያልተሰጠ ኢዮብ፣ መስቀሉን ምርኩዝ ተደርጎ ያልተሰጠ ኢዮብ፣ ቤተ ክርስቲያን ያልተሰጠችው ኢዮብ፣ ካህናት ያልተሾሙለት ኢዮብ፣ የሚያማክሩ ሊቃውንት የሌሉት ኢዮብ፣ ጥያቄውን የሚመልሱለት ሊቃውንት የሌሉት ኢዮብ፣ በክርስቶስ ደም ያልዳነ ገና በብሉይ ኪዳን ስለነበረ ክርስቶስ ሲሞት እንኳን ገሃነም የሚገባ ኢዮብ እግዚአብሔር ይመስገን ካለ አንተ ከአብራ ከመንፈስ ቅዱስ ተወልደህ እግዚአብሔርን ለብሰህ እግዚአብሔር አባትህ ሆኖ ሲደክም የምታርፍባት ቤተክርስቲያን ተሰጥታ፣ ሲጨንቅ የሚያረጋጉ ካህናት መጻሕፍት ተሰጥተው፣ ሲደክም የምታርፍባት ምስካየ ኅዙናን ከአጋንንት ተመልከቱ፣ ከአጋንንትና ከመናፍቅ ዓይን የተሰወረች የሐዘንተኞች መጠጊያ የሆነች ቤተክርስቲያን ተሰጥታ፣ ስትሞት መንግሥተ ሰማያት ጠብቆ በመከራ ደግሞ መንግሥተ ሰማያት ተሰጥቶ እንደዚያው ላይ እንዳለ በችግር መካከል እንዳለ ብትጠራት የምትደርስልን ተሰጣ። የምታማርር ከሆነ ቅጣት ምንድን ነው? እናቱን የሰጠን መድኃኒዓለም የተመሰገነ ይሁን። እኛማ ከኢዮብ በላይ መከራ ቢመጣብን መቻል ነበረብን። ተመልከቱ፣ ለምን ሁሉን የምታረጋጋ ወላዲተ አምላክ ተሰጥታለችና። እስኪ በሉ ወላዲተ አምላክ ነው ይሁን ምለት በጣም ከልቤ ልንገራችሁ። በዚህ ዓለም ውድ ስጦታ ከፈለጋችሁ ከድንግል ማርያም በቀር አትልፉ። ውድ ስጦታ ይሄ ውድ ስጦታ ከፈለጋችሁ ማለት ነው። እስኪ ሰው ያልሰለቻችሁ ሰው እስኪ አምጡ። ያልሰለችሽ ሰው አለ? ጎረቤትሽ ችግርሽን ልታካፍይ ስትሄጂ ገና መጣች፣ መጣች ሴት ይባላል። ገና ለገናው ችግር ልታወራ ነው ተብሎ ማለት ነው። ይኸው የትም ቦታ ልትሆኑ አይደለም፣ ተመልከቱ፣ አይደለም ቅድስት ሀገር እዚህ ሀገር ላይ ተቀምጣችሁ ቤተክርስቲያን ያለችበት ሀገር ተቀምጣችሁ ገሃነመ እሳት እንኳን ብትገቡ እንኳን ስዕሏ ተሰጥቷል ስዕሏን የማናይበት ቦታ ብንታሰር እዚያ ውስጥ ካለንበት አዘቅት መጣ የምታጽናናን እናታለች። ደግሞ ተመልከቱ፣ ለዚህኛው ጉዳይ ማርያም ትበቃለች አለናለን። ድንግል ማርያም ብዙ ይቻላታልና ለምን ካልከን ሁሉ ቻይ ልጅ አላትና፣ ሁሉ ቻይ ልጅ ስላላት ሁሉም ትችላለች። እንዴ ለማርያም ሲሆን ነው የሚያምነው። ቅዱስ ጳውሎስ ይላል ሁሉ እግል በዘወቱ አካል እግዚአብሔር ሁሉን እችላለሁ። እስኪ በሉ ሁሉን እችላለሁ በሉ እንጂ እንዴታ ሲል ሰውዬው እንዴታ ሁሉን ትችላለህ ካለ እንዴታ
ሁሉንም የምችለው ሁሉንም የሚያስችለኝ በክርስቶስ ነው አለ ቅዱስ ጳውሎስ። ሁሉንም የሚያስችለው በክርስቶስ ቅዱስ ጳውሎስ ሁሉም ከቻለ ድንግል ማርያም ክርስቶስን ወልዳ በክርስቶስ ደም ታጥቦ ክርስቶስ ሾሞት ቅዱስ ጳውሎስ ሁሉም ከቻለ ክርስቶስን 9 ወር ከ5 ቀን የተሸከመችው በቤታችንማ ሁሉን ነው የምትችለው። ሁሉን ነው የምትችለው። ለዚህ አትሆንም አትባል። ለየትኛውም ችግራችን የምትደርስ በየትኛውም ቦታ የምናገኛት። ለዚህ እኮ የቆሎ ተማሪ ከቤቱ እንደወጣ ይቀር ነበር ወላዲተ አምላክ ነው። ማንም ተስፋ ሳይኖረው እውቀት ላጡት እውቀት ገጣ፣ ጤና ለሌላቸው ጤና ሰጥታ፣ እናንተ ሞቀ ቤት ተቀምጣችሁ ሶፋ አልመቻችሁ ብሎ ስትገላበጡ አምሽታችሁ ፍራሽ ቀይራችሁ ተኝታችሁ ተኔ ደረቅ እንጨት ላይ ተጋድማ ጤነኛ ናት። ሴት አላረኳችሁ ይቀርባሉ። ያው እኔም ተኔ ነኝ። እሺ ተመልከቱ፣ እናንተ ተመልከቱ። ያደረ ስትበሉ ታይፎይድ ታይፈስ ነው ምናምን ነው ባክቴሪያ ነው። ተኔ ያደረ ስትበላ ጤነኛ ወላዲተ አምላክ ስላለች እኮ እንዳለ ተመልከቱ። የተኔ ልብስ ሊሆን በቻለቱ ንጹህ አይበቃ ንጹህ እየለበሱ አይደለም ያልኩት። ቢያንስ መቀየር የሌለው ልብስ አለ። እስኪ ዶክተር እውነቴን ነው። እስኪ እግዚአብሔር ትወዳለህ? እስኪ እግዚአብሔር ትወዱ ሁላችሁ ነው ዘሞት ያፈሰው። እኔ አዛኝን አላኩኝ ተማሪዎቹ ማለት ነው። በኮንት እንዳታሙኝ ይሄ እንደዚህ አካላችሁ እግዚአብሔር እየበረደው ብታዩ ልብስ ትገዙለታላችሁ አትገዙለትም? በምን ገሩኝ ይሄ ስለዚህ ልብስ የሚገዛል እስኪ አውጥቻችሁ አሁን እንጂ ሰው ለእግዚአብሔር እኮ ነው ያለው። ይኸውላችሁ እግዚአብሔር ማለት ስንግዳ ያለው እሱ ተቀዶበት መቀየሪያ የሌለው ሰው ነው። እግዚአብሔር ማለት ምንድን ነው ያለ ራሱ መቼ ተርበህ አይተን፣ መቼ ተጠምተህ አይተን፣ መቼ ታስረህ አይተን፣ መቼ እንግዳ ሆነህ ነው አልቀበል ያልን ሲሉት ብላላቸው። ይኸውላችሁ ዓለምን ከእግር ለአውጾ ድውያንን ለመጎብኘት እግር አልነበረም ወይ? ዓለም ከጠፈር ላይ ነው ንግድ ቤትስ አይኖርም ምንም ባይሆን እንግዳ ማሳደር የምታበላው አይኖርም። ባይሆን እንግዳ ማሳደሪያ ቤት የለም ወይ? አንተ ሰው እንዲሞቀኝ አልብሰኝ አላለም። ምንድን ነው ያለ? ልብስ ተራቆች አላለበስከኝም አለ እንጂ ተራቆች እንዲሞቀኝ ልብስ አላለበስከኝም አላለ። ቢያንስ አንተ ታርፎ 4-5 ያጠራቀምከውን ለምንድን ነው ለተራቆተ ማሰጠው? ክርስቶስ ማለት ያ የተራቆተው ሰው፣ ክርስቶስ ማለት ያ አካሉ አልሰራ ብሎ የሚለምነው ሰው፣ ክርስቶስ ማለት ያ ተቸግሮ መለመን አፍሮ ረሃብ ጸንቶበት እንዳይለምን ሰውን ፈርቶ እንዳይተወው ረሃብ ተጎራብቶ የሚያለቅሰው ሰው እሱ ነው ክርስቶስ ማለት። እሱን ስትጠይቀው እግዚአብሔር ትጠይቃለህ። እሱን ስታለቅሰው እግዚአብሔር ታለቅሳለህ። ምንድን ነው ያለ ራሱ ወንድም ህንፃት ወደው የማታውቀውን እግዚአብሔር እንዴት ታውቀዋለህ? አይደል? እግዚአብሔር ወንድሞቻችንን እንጠይቅ። መድኃኒዓለም ይርዳን። እስኪ ባሉ ለሁሉ የምትሆን እና ምንድነው ሀሳቤ ለተቸገሩ ሰዎች ስጡ። ተርፏችሁ ሳይሆን በሞት እየሰማችሁ ነው። የቤተ ክርስቲያን እንዲያደርግ የሰራ ነው። ተርፎን ነው ወይ ንገሩኝ እንጂ አይደለም። ከኛ በላይ ለማን ይገባል? በሞት ይነገሩ ወር ለእግዚአብሔር በሉት። እስኪ በሞት ለእግዚአብሔር በሉት። ጉራው እኮ ሰው ማንን ትወዳለህ ይባል ራሴ በጣም አሁን ሰው የሆነ ቆሻሻ ቀብታችሁ የሆነ አፈር ነገር ስራት ያዝጃንተ ልብሴን እኮ ነው የቀባው ይላል። በጣም ጉራችሁ ማለት ነው። ራስህን ከወደድክ ለእግዚአብሔር ስጠዋ። ለእግዚአብሔር ነው መስጠት። ባንክ ቤት ብታጠራቅም ይዘረፋል። ፎቅ ብትገነባበት ፎቁም ያልፋል። የተሰራበት ቦታ ይጠፋል። የፈለገ ነገር ስራ፣ የፈለገን ፕላኔት ገንባ፣ እሱም ያልፋል። የማያልፍ ለእግዚአብሔር መስጠት ነው። ለእግዚአብሔር እኮ የምትሰጡትን እኮ እናውቀዋለን። እግዚአብሔር 9 ብር ሰጥቶ 10 ብር ሰጥቶ 1 ብር አንተ ቢል እኮ ነው የሰሰጥከው። 1 ብር እኮ ነው ስተኛል 10 ሰጥቶ ማለት ነው። እውነት እግዚአብሔር ማነው? እሱ የማይከፋ አምላክ ነው እንጂ እኮ ቢከፋው ኖሮ እኮ ያለበት ለቃል ነው የሚያጠፋው። ለምን 10 ሰጥቶ አንድ አንስጠኝ እስኪ በሞት ያፈርሰዋል። 10 ብር ሰጥቻችሁ ሳትመልሱ 100 ብር ስጠኝ ብሎ ይለምናል። 10 ብር አበደራችሁ ዳሰውየው አምጣላችሁ የለኝም አልሰጥም አላውቅም እንጂ አለ ሰውየው ማለት አላውቅም እንጂ አለ። ከዛ ደግሞ 100 ብር እስኪ 100 ብር አበድረኝ ትሰጡታላችሁ ወይ?
ምን ጻድቅ ያሸታቸው አያስቡ እንግዲህ አንሰጠው። ለምን ምን ይባላል መሰላችሁ? በጥቂቱ ያልታመነ በትልቁ አይታመንም። መቼስ እንደው 10 ብር ሰጥተው አንድ ሰው ስለታስገባ ብለው ኪሱን ክትት ሲያደርገው ካየን ቄስ ብር ለምደዋል ይላል ሰው ማለት ነው። አሁን የከተማው ሰው ሰውን የሚፈትነው በትንሽ ነገር ብር አስገባል ብሎ ይከታተላል። መረጃ ስሜ ተጠራ አስገቡ ቄስ እንትና ይላል። እዛ በኋላ ሲያስገቡ ሰማ አይ ለሳቸው ሰጣል ሌላ ሰው እንኳን ማለት ነው። እናንተ እንኳን ሰው መርጣችሁ እያመናችሁ ማለት ነው። እግዚአብሔር ሀብት ሰጥቶ ከ10 ሳትሰጥ ለምንድን ነው 1 ሚሊዮን አድርግልኝ እያልክ እግዚአብሔር የምትጨቀጭቀው? ስጣ የእግዚአብሔርን ድርሻ። እግዚአብሔር የሚለምነው ሊያበዛ ሲል ነው። እስኪ በሉ እግዚአብሔር የሚለምነው በሉ ሊያበዛ ሲል ነው። ሊያበዛ ሲል ምን ይላል? ይላል አንዳንድ ተቆይ ይላል ካበዛ ዘው አብዝቶ አይጠቀም ብር ላበዛ ነው እያለ የገጠሙ ሰው ሁሉ ጫፉ ወጥቷል እና እሺ በሉ እንግዲህ ይላል ብር ካበዛ አብዝቶ ለምን ቤቱ ላይ ሰራው ሰው ይወራሱ ምን አለ እኮ እዛ ጋር የሰው ብር ማብዛት እየሰማችሁ ሊያበዛ ሲል ስጡ። ድንግል ማርያምን አብዝቶ ሊሰጣቸው ሲፈልግ ምን አለ? ቃላችሁን ጠብቁ ብሎ በመጽሐፈ መክብብ ተናገረ። የተሳለ ሰው ስለቱን እንዳያስቀራ ሐና የትዝ ብሏት ለእግዚአብሔር ስለተሳለ ስለታችንን አናስቀርም ብለው የ3 ዓመት ልጅ ቢሰጡት የዓለም እናት አድርጎ ሰጣቸው። እጇ መጨበጥ የማይችል ልጅ ቢሰጡት ዓለምን ሁሉ ጎትታ ወደ ሥላሴ የምታደርስ ልጅ አደረገቻቸው። የአንድ ሰፈር ልጅ የእስራኤል የአንድ ሰፈር የቤተልሔም ሕፃን ቢሰጡት ተመልከቱ። እሱ ደግሞ ምን አደረጋት? ለዓለም ሁሉ እናት እንድትሆን አደረገት። አንድ ልጃቸውን ቢሰጡት ተመልከቱ። ያችን አንድ ልጃቸውን ያንዱ የእግዚአብሔር ልጅ አድርጎ መልሶ የእግዚአብሔር እናት አድርጎ ለነሱ እናት አድርጎ ሰጣቸው። እግዚአብሔር ሊያበዛ ሲል ይለምናል። ሲሆን ሊያበዛ ሲል ይለምናል። አይወዳችሁ እግዚአብሔር ማይበልን ሊገስጽ ሲል ይተኛል። ለመቃስቀሱ ይቆጥ እግዚአብሔር ተመልከቱ። እግዚአብሔር እያወቀ ንገሩኝ ይላል። ለምን? የነገርነውን ብሶታችንን ሊሰማ አንፈልግ እኮ። እግዚአብሔር የሁላችሁንም ብሶታችሁን ይስማችሁ። ወደ ነገር የልመልሳችሁ ሁሉን የምትሰማ ወልጅ ይችላል ማሳብ ነገራት አይደል? እናት አለች። እስኪ ንገሩ እስኪ ንገራችሁ። ለምሳሌ ትናንት የሆነ ሰው ጠበቃ ሆኖ አወጣችሁ ተከራክሮ ማለት ነው። ሁለተኛ ቀን በደላችሁ። አሁንም እንደ ቸርነቱ ጠበቃ ሆኖ አወጣችሁ። ሶስተኛ ቀን ደገማችሁ። አሁንም ጠበቃ ሆኖ አወጣችሁ። በአራተኛው ብትሄዱ ምን ይሰማል? ንገሩኝ እንጂ ምን ይሰማል? ምን ይሰማል? ችግር ነው እኮ ይላል። በቃ አለቀ። ሰው ጥቂት ቀን ነው የሚሰማው። ደግሞ ከተመልከቱ መቤቴ በጣም ነው ደስ የሚለኝ። ማለት መቤታችን እናታችን ስለሆነች ነው ደስ የሚለኝ። ለምን መሰላችሁ? ሰውን እንደው አሁን ሰው ሲሰለች እንዲህ ነው የሚያደርግ። ትናንት በዚህ ደርሶ ትናንት ሳድሮኝ ከዛ እንግዲህ ከስቸው እንደዚህ ስትሉ ሰውየው ምን ይላል? ስልችት ይልና ከዛ በጣም ከሰለቸው ቆረጥ አድርጎ መጨረሻው ይላል። አያችሁ? ድንግል ማርያም ግን ሌሊት ከመኝታ ብድግ ብላ እናቴ ማርያም አንቺ እግዚአብሔር እናት ነሽ ችግሬን ፍቺልኝ ብትለን አይ አልሰማም። ትናንት ሰምቻለሁ። አምና የዛሬ ዓመት አትል። ከሕፃንነታችን ጀምሮ እስካሁን ድረስ ስንጠይቃት ነገም ትመልስልናለች፣ ከነገ በኋላ ትመልስልናለች። በኖርንበት ዘመኑ ተመልከቱ። ባለስልጣን የሚሰማ በቀን ነው። እስኪ በሉላችሁ ባለስልጣን የሚሰማ በሉ በቀን ነው። አይንን መልስ እንግዲህ አይንን መልስ። ተስፋ ምድራዊ ተስፋ ከሚሰጡ ቀን ከሚሰሙ ሰዎች አይንን መልስ። 24 ሰዓት ነው የሚሰማው ድንግል ማርያም ና 24 ሰዓት ነው የሚሰማው ሰው። ቀን እነሱ ቢፈርዱልን ሌሊት ሌባ አፍኖ ሊወስድ ይችላል። ድንግል ማርያም ጋር ከቆምክ ግን ሌሊት ሌባ አፍኖ ሊወስድ አይችልም። ቀን ቢያደምጡ ተመልከት። ሌሊት ነው ቀን እቤታቸው ሆነው ብትደውል ሁሉም ሰው ከተቸገረ መስመሩ እያዘራ ቢዚ ትላለች። አሪያችን ዝጋኔት ማተሚያ ሴትዮ መስመሩ ተይዟል ማለት ነው ማለት ነው። በሞት ያው ሁላችሁም አንድ ሰው ስልክ ላይ ብትደውሉ
ጅብ መጥቶ አንድ ሰው ስልክ ላይ ብትደውሉ ማንኛው ሊድን ይችላል? ሁሉም አይድንም በሉ። ለምን? መስመሩ ተይዟል። አያወራም ሰውዬው። አንደኛ ያ ሁሉ ሰው ሲጨቀጭቀው ሰውዬው እንደ ምን አባታቸው ነው ስልክ የኔን የለው ማልዘጋና ማላል ሁሉ ስልኩን ይዘጋል። የሁሉ ሰው ጥያቄ የተመለሰባት የዚህ ሁሉ ሰው ጥያቄ የሚመለስባት የማትሰረች በወረፋ የማትሰማ ለማንኛውም ችግር የምትገኝ ለሁሉ የምትበቃ የችግራችን መፍቻ ድንግል ማርያም አለች። እሷን የሰጠን መድኃኒዓለም ይመስገን። እሷ የሁሉ የችግራችን ሁሉ መፍቻ ናት። አይወላችኋ። ለዚህ እኮ ነው እግዚአብሔር የሚፈርድብን። ይወላችሁ ዓይንሽን መልሽ ያለ ተመልከቱ። ከማይረባ ሐዘን ዓይናችሁን መልሱ። ከማይረባ ልቅሶ ከማይሰማችሁ ሰዎች ዓይናችሁን መልሱ። ወደሚሰማችሁ ወደ እግዚአብሔር ነው። ሰው እንኳን ሰው መጥቶ ይሄዳል። ምን መጥቶ ይሄዳል? አቤት ሰው የሚገኝ የምትወዱት ሰው ሲመጣ በምኑ ትረዳላችሁ መሰላችሁ? ፊቱ ጣቆር ካለ ነገር ገብቶታል ይባላል አይደል? ታዲያ ስለዚህ ተመልከቱ እና አንተ በሳይኮ ገምተህ ፊቱ ስለጠቆረ ሳይነግር የምትረዳው ከሆነ ድንግል ማርያም ገና ሳንነግራት የኛን ችግራችንን ከኛ ቀድማ ታውቅልናለች። ስለዚህ ስለምታውቅልን እሷን የሰጠን ማን ይመስገን? ማን ይመስገን? ማን ይመስገን? እግዚአብሔር ይመስገን። ሰው ቃል ብትለው ቃል ከሆነ እዚህ ሆናችሁ ተመልከቱ። እዚህ ሆናችሁ ወደ ደብረ ታቦር ቢሆን ቤታችሁ ባህር ዳር ብትደውሉ የፈለገ አየር ወለድ ቢመጣ ጅብ ዘንዷችሁ ከከፈተ በኋላ አያድናችሁ። ድንግል ማርያም ግን የትም ቦታ ሆነ ስንጠራት አፉን ከከፈተው ዘንዶ ሳይሆን እሳት ውስጥ ከገባ በኋላ እሳቱ አንተን ከመብላቱ አስቀድሞ ድንግል ማርያም ትደርሳለች። ለዚህ ነው አጣኒ ተረድኤት ማርያም በጊዜ ምንዳቤው አጸባ ለዓይንም ቀራንባ። ለዓይን የመጀመሪያም የመጨረሻው ከአሉን ሕዋሳት አስቀድሞ ደራሹ ቅንድብ እንደሆነ ለፍጥረታት በመድረስና ፍጥረታትን በመራዳት አስቀድማ የምትደርስለት ለሰው ልጅ ድንግል ማርያም ናት። እሷን የሰጠን እግዚአብሔር ይመስገን። ባንተራ ብንረሳት አትተውንም፣ ግን አንርሳት ወላዲተ አምላክ። ስለዚህ ተመልከቱ ሰው በህመም ሊዘነጋ ይችላል። የማይረሳን ሰው ደግሞ በሞት ይስኪብራው እየሰማችሁ ነው። አንቺም አትርሽኝ የማረሳሽ ይባላል። ሰው አይረሳስም። ወር ነገር ይጭ አረወር መቼ ነው የሚረሳሰው? ያው አሁን ሰው ምን ያደርጋል መሰላችሁ? ሌላው ይቀር ገንዘብ ሲያገኝ ሰው ይረሳል። ሰው ስልጣን ሲያገኝ ይረሳል። ዘመድ ሲያገኝ ይረሳል። የተሻለ ነገር ሲያገኝ ሰው ወረተኛ ነው፣ ይረሳል። ያን ባይሆን ተመልከቱ እማትረሳ የምትባለው እናት ናት። በዚህ ያለ እስኪ በሉ እናት በሉ። ትረሳለች ምንም ቢሆን ተመልከቱ። እኔ እውነቴን ማለት የቆሎ ተማሪ እናት ናት ብዙ ጊዜ ትዝ የምትለኝ የቆሎ ተማሪ እናት ተመልከቱ። ሆዷ ሞላ ብሎ ካደረ ልጅ እንጀራ በልቶ ማለት አይቀርም ልጅ እሷ ምክንያቱም ልጇ እየለመነ ነው የሚበላው። ግን የባህር ዳር ሕዝብ ቅዱስ ነው። እውነቴን ነው። እኔም ብዙ ነው የተማርኩት። የባህር ዳር ሕዝብ ቅዱስነቱ የሚታወቀው ተማሪ ቆሞ ሳይዘክር አይሰጥም። ምንም አይኖረው ይሰጣል የባህር ዳር ሕዝብ። አሁንም ቢሆን እስከ መጨረሻው ድረስ እየሰጣችሁ እግዚአብሔርን እንድትመስሉ መድኃኒዓለም ይርዳችሁ። ስለዚህ በማሰብ የምትታወቀው እናት ናት። አሟት እንኳን የመጨረሻ ቀን ልጇን አደራ ሰጥታ ነው የምትሄደው። እናት እንደዚያ ሆና ተመልከቱ። በእንቅልፍ ሰዓት ታዲያ እናት ልጇን ትረሳለች። እስኪ በሉ በእንቅልፍ ሰዓት በሉ እናት ምኗን ትረሳለች? እስኪ ድንግል ማርያም ታንቀላፋለች? በሞት ንገሩ። በአዲስ ሥጋ ተነስታ መንግሥተ ሰማያት ያለች እናት አለች። ድንግል ማርያም አታንቀላፋም፣ ትጉ ናት። ድንግል ማርያም እኮ ተመልከቱ በዚህ ዓለም ሆና ቢሆን አሁን ማለት በዚህ ዓለም ሆና ቢሆን በሥጋ ብቻ እንዳለች ሊሆን ይችላል። አሁን ግን ተመልከቱ የትጉ የእግዚአብሔር እናት ስለሆነች በአዲስ ሥጋ ተነስታ በሰማይ አለች። 24 ሰዓት ስለማታንቀላፋ እንቅልፍ ስለሌለባት ድካም ስለሌለባት ከሰዓት በላይ ፍጥነት ከሞታ በላይ ርቀት አላት ድንግል ማርያም። እስኪ በሉ ከሰዓት በላይ በሉ ፍጥነት በሉ እስኪ ማርያም በሉ ፈተን ብላችሁ የምትወዷት ብቻ በሉ እግዚአብሔር ይስጥልኝ። ማርያም በሉ ነው ያሉት። እስኪ
እስኪ የምትወዷት ብቻ ማርያም ነው። ይህን ሳትጠሩ ድንግል ማርያም የት መጣቸው ማለት እዚህ ደርሳ እዚያ ተመልሳለች ማለት። ለምን ካልክ ከሰዓት በላይ ፍጥነት አላቸው ቅዱሳን በምኑ በእግዚአብሔር ጸጋ ተመልከቱ። 1 ሚሊዮን ሕዝብ በዓለም ላይ ቢጠራቸው 1 ሚሊዮኑ ጋር ደርሰው ተመልሰው ሰማይ ይገኛል። ለምን እንደዚህ? አሁን ሰይጣን ሰው ተመልከቱ ለእግዚአብሔር ሲሆን ክፉ ነው የሚያሳስበው። አንድ መናፍቅ ምን አለ መሰላችሁ? አሁን ገብርኤል ለስንቱ ሰው ሊደርስ ነው? ሐዋሳ ቢጠራው፣ ባህር ዳር ቢጠራ፣ አሜሪካ ቢጠራ፣ ጎንደር ቢጠራ፣ አተና ቢጠራ የት ይደርሳል አለ። የት ነው ያለ አሁን በዚህ ሰዓት አለ። ሰይጣን የት ነው ያለው አለ። ሰይጣን የት ነው ያለው? ከታች አያችኋ። ሰይጣን ሲሆን እዛ ማጥያት እያሰራ ነው ብሎ ችግር ሊፈጠር ነው ሰውየው ማለት ነው አለ። እንግዲህ ሰይጣን ያለበትን ካላወቅህ እግዚአብሔር ያለበትን እንዴት ታውቃለህ ነው መልሱ። አያችሁ አይደል? ሰይጣን ሲሆን ውስጡን ሆኖ ሁሉም ቦታ በአንድ ጊዜ እንደሚደርስ እንደሚፈጥር ፈጥኖ ይሄዳል። ሰይጣን ወፍ ተብሏልና ሰውን ለማሳት ይፈጥራል። ሰይጣን የት ነው? መልአኩ ገብርኤል ከራማ ተነስቶ 1 ሚሊዮን ቤተክርስቲያን ቢኖረው በተመሳሳይ ሰከንድ መገኘት ይችላል። ለምን? ከሰዓት በታይ ከማይክሮ ሰከንድ በታች ፍጥነት አላቸው ነው። ከምን በታች? በተመሳሳይ ሰከንድ ከተመሳሳይ ቦታ መገኘት ይችላል። እስኪ በሉ በተመሳሳይ ሰከንድ በሉ። ከሁሉም ቦታ ማለት እዚያም በዚያች ፍጥነት መገኘት ይችላል። እስኪ ጥያቄ አሁን የዚህ ጋር ኦንላይን እየተሰራጨ ነው አይደለም? ንገሩኝ እንጂ ያው እያሰራጩ መስል አይተን ይመስለኛል ነው ብለን እናስብ። በዓለም ላይ ያለ ህዝብ ሁሉ ቢያየው ይገኛል አይገኝም? እጁ ላይ በሞቴ ንገሩ። ኧረ ተናገሩ። እሺ በዓለም መጥቷል። መጥቷል። የት ነው ያለ? ካሜራው እዚህ ነው ጉልቱ ብሎ ያለው እያየሁት ነው። አሁን እሱም እያየ ነው። ግን የት ይገኛል? በተመሳሳይ ሰከንድ ሁሉም ሰዎች ላይ በኮኔክሽን አማካኝነት ይገኛል። በእግዚአብሔር ስልጣን ቅዱሳን በተመሳሳይ ሰዓት የት መገኘት ይችላል? ሁሉም ችግረኛ ጋር መገኘት ይችላል። አይንሽን መልሽ በሉ። አይንሽን መልሽ በሉ። አይናችሁን መልሱ። ተስፋ ከማታገኙበት ተስፋ የምናገኝበትን እግዚአብሔር እናያዘ። ተስፋ የምናገኝበት እግዚአብሔር አለን። በቃ በዚህ ዘመን ንገራችሁ ምንም አትጨነቁ። ለምን እንደው 1 ሚሊዮን ከሃዲ ተፈልፍሎ ያለ ምን አስጨነቀ? እንዲህ አሉ ዛሰለ 12 ሰላዮች ምድረ ርስት ሊያወርሱ ሲወጡ በጣም የሚገርም ቅዱስ ሳዊሮስ ዘስሙናይ ሲተረጉ ምን ይላል? 12 ጎብኚዎች ሄዱ፣ 2ቱ ብቻ እውነተኛ ነበሩ ይላል። ስንቱ ብቻ? እስኪ 2ቱ ብቻ በሉ። ምን ነበሩ? 10 መዓታዊ ነበር። ምን አሉ መሰለህ? ሄደው አይተው መጡ። ሀገሯ ጥሩ ናት። የስንዴው ዛላ ፍኝ ይሞላል። የወይኑ ዛላ የጋን መክደኛ የሚያህል ጥሩ ሀገር ናት። ማርና ወተት የምታፈስላት። ነገር ግን ምን ይሆናል? የሀገሩ ሰዎች ቁመታቸው እንደ ሊባኖስ ዝግባ ነው። ጽናታቸው እንደ ሊባኖስ ዝግባ ነው። እኛ በእነሱ ዘንድ እንዳንበጣ ነን አሉ። እስኪ በሉ እኛ በእነሱ ዘንድ በሉ እንዳንበጣ ነን። 10 መዓታዊ ይመጣላችሁ ማለት ነው። በዚህ ዓለም የእግዚአብሔር ሰዎች 2 ሲሆኑ መዓት የሚያወሩ ደግሞ 10 ናቸው። ብዙ ማለት አላያችሁም? ሰው እናንተ ራሱ የምታደርጉት ክፉ እኮ ነው። ስትወዱ ክፉ ነገር ትወዳላችሁ። አሁን እዛ ጋር እንደዚህ እንደሆነ ረዘም ያለ ሳንሰለት ይዤ ዥም እያደረኩ ወዮልህ ትንሣኤ ላይ ግን ሁሉም ሰው ሰው ምን ስለሚወድ ነው? መዓት ስለሚወድ ነው። መዓት ስለምትወዱ ምን ትሰማላችሁ? ክፉ ነገር ተመልከቱ። መስከረም እንዲህ ያለ ይመጣል የሚለውን ሰው ይከተለዋል። እውነቴን ግን ልንገራችሁ፣ እንኳንስ ሰይጣን የሚጫንባቸው በመቃብር የሚፈርሱ ትል የሚሆኑ ስም አጠራራቸው ነገ እግዚአብሔር ሊያሳልፋቸው የሚችላቸው ሰዎች ሰማይና ምድር የሚያህል መከራ ቢመጣ ማን ያሳልፈናል? ማን ያሳልፈናል? ወደ ማን እንጠጋ? ሁላችሁም ንገሩ። በሞቴ ንገሩ። የመጨረሻ ብቻ አንድ ተናግሬ እኔም ሰዓት አልቋል። ሰውየው አይቆምም ማለት እዛ ቢጠብቀኝ አንድ ብቻ ብያችሁ ማለት ነው። መከራ እንዲርቅ ከፈለጋችሁ
ማመስገን ብቻ ነው መፍትሄ። እስኪ ማመስገን ነው። እንጀራም አይኖር እግዚአብሔር ይመስገን በሉላችሁ። እግዚአብሔር ይመስገን ነው የምትሉት። እግዚአብሔር ይመስገን በሉ። ቤትም አይኖር ማን ይመስገን? ወታደርም አይኖረን ማን ይመስገን? የሚመራን ሰውም አይኖረን ማን ይመስገን? በሽተኛም የምንሆን ማን ይመስገን? መልክም አይኖረን ማን ይመስገን? ኃይልም አይኖረን ማን ይመስገን? ይኸውላችሁ እንዳትሸወዱ እየነገርኳችሁ ያለው ሰይጣን እንዲርቅ ከፈለገ ዝም ብለህ አመስግን ነው የምልህ። እኔ አንድ የተለመደ ታሪክ የምታውቁታለ የመጨረሻ ብቻ ነገራችሁ ነ እስኪ አይንሽን መልሽ ነው። ከምን መልሱ እናንተ? ከማማረር አይናችሁን መልሷል። የማይጠቅማችሁን ነገር ተስፋ ማድረግ መልሷል። ተስፋ ያደረግከው ወዳጅ ያልከው ሰው ተመልሶ ምስጢርን ስለሚያውቅ ጠላት ከሚሆንብህ ሰው አይንን መልሳል። ወዳጅ ወደሆነ ወደ እግዚአብሔር ና። ስለዚህ አንድ አባት ምን አደረጉ መሰላችሁ? አንድ ሴት ሰይጣን ሰብሮባት ይላል። ምን ሰብሮባት? ያቺ ሴት መጣ እንደው አባሪ ገደሉ ሰይጣን መስላለው መከረኝ ይዋልጆች መከራሽን አይተሽ ነይ ወለተ ማርያም አሉና እነዚያ ናጋር ውጡ ከዚህ ሴትዮ ሲሏቸው አባ አሏቸው ከዚህ ሴትዮ ከወጣ አንተ ላይ መስፈራችን አይቀርም። እየሰማችሁ ነው? እስኪ ምን ማለት እስኪ አይንሽን መልሽ ነው። ከምን አይናችሁ መልሱ ነው ያልኳችሁ። ባልሽ ነገረኛ ቢሆን አንተው መድኃኒዓለም መሻለች ትንሽ ሜዳ በማውደልደል በማማት ሰላም የምታመጭ እንዳይመስልሽ። ባልሽ እንዲስተካከል ከፈለግሽ ተመስገን ጌታዬ ነጥረኛ ባል ሰጥታኝ እንደው ምን ይባላል አይደል? ለምን እንዲስተካከል አትፈልጉ? እንግዲህ ነው በጎደላችሁ ነገር ምን ማለት ማመስገን ነው። እኔ ለዚህ ነው አሁን እናንተ ጎደሎ እኛ ጎደሎ ዘርዝር ያለብኩ ግን ለማለት የፈለኩት የሆነ ነገር ሲጎላችሁ ማን ይመስገን እንዲስተካከል ትፈልጋላችሁ? በማመስገን እግዚአብሔር ይመስገን። ወላዲተ አምላክ የጎደላችሁ ሁሉ ትምላላችሁ። እነዚህ አጋንንት ከፈለጋችሁ ሟሏቸው ወጥተው አባ ላይ ሰፈሩ። ሲሰፍሩ አባ የሚጸልዩት ሌሊት 4 ሰዓት ተኝተው የሰባቱን ጊዜ ጸሎት ነበር። አሁን ሰይጣን እየያዘ ሲወግራቸው ምን ማለት ያዙ? ተመስገን 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 ተመስገን። እስኪ በሉ ተመስገን በሉ ሁላችሁ ተመስገን ተመስገን በሉ። የሚነዘንዝ ጎረቤት የሰጣኝ ተመስገን ተመስገን ስትሉ ሰይጣን አማራችሁ ከእግዚአብሔር ሊለያችሁ መጥቶ ነበር። ይሄ ሰውዬ እያመሰገነ ካስቸገረኝ የሚያበላው ጎረቤት ላንጣለት ነው የሚለው። እዛ በኋላ ማለት ባይሆን ስትበላ ስትተኛ ማመስገን እንድትተው ነው። ማመስገን ስትተው ተመልከቱ። የሞት የሆነት ነው ካለፈው የሚለፍ እንግዲህ ምንም ማድረጋችን አንድ ልናገር። ከእንቅልፍና ከሞት ማን ነው ጥሩ? እስኪ ምረጡ። እንቅልፍ የምትሉ ሰዎች እጃችሁ ነው። ሸጋ ማን ነው? ከእንቅልፍና ከሞት እስኪ ያወጡ። ሸጋ ማን ነው? ለእናንተ እጃችሁ ያላወጣችሁ ሰዎች ትሞታላችሁ ወይ? አወጣ ሰው ማለት ሰው። ስለዚህ ሞት ነው ብሏል። ክፉ እንቅልፍ ነው ከሞት ማለት ነው። እንቅልፍ የሞተ ሰው ከፈጣሪ ጋር ነው። የሞተ ሰው ኃጢአት አይሰራም። እንቅልፍ ላይ የተኛ ሰው ተኝቶ ሰዓታትን ያሳልፋል። ተኝቶ በእንቅልፉ እያለመ ስጋውን ያረክሳል። በእንቅልፍ የእግዚአብሔርን ሰዓት እንሻማለን። ከሞት ይልቅ እንቅልፍ ይከፋል። ለምን? እንቅልፍ የያዘው ሰው ሌባ መጥቶ በር ከፍቶ ሲገባ አያይም፣ አፉንም ሲጠቀጥቀው አይሰማም፣ እጁንም ሲያስረው አይሰማም። ለመወገሩ ይነቃል ማለት ነው። እንቅልፍ እኮ ነው በገሃነም እንድንታሰር ያደረገን። መርሳት እኮ ነው። ከሞትንማ ወይም ከእግዚአብሔር ጋር እንደማንዱ ጋር እናገኛለን። እግዚአብሔር በገነት ያድርገን። ስለዚህ ማመስገን ከማን ጋር ያኖራል? የችግር መፍትሄ ምንድነው? በምስጋና በልጅ ምናችሁን ትመልሳላችሁ? ማማረራችሁ መልሳችሁ አስፈርቶኛል አለ። ተመልከቱ፣ አስፈርቶኛል። አማራችሁ ገሃነም መግባታችሁ አይቀርም ማለት ነው። እኔ ወደ አየር ወጣሁ አለ። ተመልከቱ፣ እኔ ልዑል እግዚአብሔር ነኝና በዓለም ሁሉ መልቻለሁ። እኔ በጽርሐ አርያም አንተ ባታመሰግነኝም ምስጉን ነኝ። አንተ በገሃነም ትቀቀላታለህ እንጂ ማለት ነው። እግዚአብሔር እንድናመሰግን ያድርገን። ስለዚህ ሁላችሁ
መጨረሻ ላይ ያለውን ይሄን አያልቅም። አንድ ብቻ ነግራችሁ ልጨርስ። ምን አደረገ መሰላችሁ? እዚያ በኋላ ሌሊት ቀን የሚጸልየው አባ ሌሊት ሙሉ ሲወጉት ሲያዱ ተመስገን ተመስገን እስኪ ተመስገን ልስማችሁ አለ። ማን ይመስገን? ጭንቅላቱን ያሙታል። ቋቋቋቋ እንደዚህ ያደርጉ ማለት ነው። ተመስገን አንተ በሾህ እየተወጋ እኔ ደግሞ ሰይጣን ይወግረኛል። ተመስገን። ቅዱስ ጳውሎስ ምን አለ? ወበንተዝ ተፈሳይኩ አለ። ተመልከቱ። ወበንተዝ ተወመኒ መላከ ሰይጣን ዘይደጉጸኒ፣ እኔ የምኮራው እግዚአብሔር የሚወጋ የሚያም በሽታ ስለሰጠኝ ነው አለ። በሽታ ራሱ መጽደቂያ ነው። ማን ታሟል? ቅዱስ ጳውሎስ። ክርስቲያን የሆነው ከበሽታ ድንድን ሳይሆን ከዘላለም በሽታ ከኃጢአት ድንድን ነው። ክርስቲያን የሆነው ከምድር ሞት ልናመልጥ ሳይሆን ከሰማይ ሞት ልናመልጥ ነው። ከዘላለም ሞት ያዳነን እግዚአብሔር ይመስገን። መጨረሻ ላይ እግሩን ያሙታል። እግሩን ሲያሙ ተመስገን ጌታ፣ አንተ ግን ላይ ቀኖት ነበር እኔስ እየቆረጠመኝ ተመስገን ተመስገን። እጁን ያሟዋል። እጁን ሲያሙ ተመስገን መድኃኒዓለም፣ አንተ እጅ ላይ ቀኖት ነበር እኔ እጅማ ምን ይዞ ተመስገን፣ ይችን መምን አላት ሲል መጨረሻ ላይ መረራቸውን። አንተ ሰውዬው መቼ ነው የምታማርረው አሉ። ለምን አማርረዋለሁ? እናንተን የሰጠኝ እንቅልፍ እንዳልተኛ ያደረገኝ እግዚአብሔር ይመስገን እንጂ ሆድን ሞልቶ ማመስገን አለው። ሰው ሰይጣን ሰጠኝ ብሎ እግዚአብሔር ያመሰግናል። የት እንደወረድና እያችጋር ሰው ሆድ ሞልቶ እንኳን አቡነ ዘበሰማያት ሲበላ አቡነ ዘበሰማያት፣ ሲነሳ አቡነ ዘበሰማያት፣ እንዲያ ሲል አቡነ ዘበሰማያት መሄድ ዝም ብሎ ወንበሩ ላይ ሲቀመጥ አቡነ ዘበሰማያት ወንበሩን ሽው እያደረገ ልቡ አብሮ እየዞረ ፍርድ ማታም ነው። በቃ ተቃሟለ። ግን በመከራችን እንድናመሰግን መድኃኒዓለም ይርዳ። እዛ እንደዛ ሲላቸው መረራቸውና ተመልከቱ። በቃ እንሂድ ከዚህ ሰውዬ እያመሰገነ ካስቸገረን እንሂድና ባይሆን ይተኛ ሲሉ፣ ኧረ እባካችሁ ቆዩ እናንተ ከሄዳችሁ እንቅልፍ በስጋ ፈቃድ እኮ ላርፍ ነው እንቅልፍ ሊመጣ ነው እባካችሁ ቆዩ ሲላቸው ጠላዎት ይሄዱ። መከራ ጥሏችሁ እንዲሄድ ማንን አመስግኑ? ማንን አመስግኑ? እርግጠኛ ነኝ በጎደላችሁ ነገር ሁሉ ማን ይመስገን? በነገሩ በጎደላችሁ ነገር ሁሉ ካመሰገናችሁ ምን ሆኖ ታገኙታላችሁ? ሞልቶ ተመስገን። እስኪ በሏል ተመስገን ነው። እንጀራ ወደለ ብዬማ አላማርርም ተመስገን። ስጋ ሰጠኝ ልብስ የለኝም ብዬማ አላማርርም ተመስገን። ልጅነትን አልብሰኝ ጫማ የለኝም ብዬማ አላማርርም ተመስገን። ወንጌልን አጫውተኝ የወርቅ አክሊል አልደፋሁም ብዬማ አላማርርም። ያ ሌባ የሚያመጣው ሌላ ጥሩ ንጉሥ ሲነሳ ሰዎቹ አክሊላቸውን ደብቀው በየገደሉ ለሚገቡት ሲፈሩ ለሚያሉት ለዚህ የወርቅ አክሊልማ ነሳይ ብዬ አላማርርም ተመስገን። መንግሥተ ሰማያትን ዘውድ ሰጥተኸኛል። ውሃ አጣሁ ብዬማ አላማርርም ደምህን አጠጥተኸኝ አይደለም። ቤት አጣሁ ብዬማ አላማርርም መንግሥተ ሰማያትን ሰጥተኸኛል። ዘመድ አጣሁ ብዬማ አላማርርም መላእክትን ወንድምነት አድርገህ ሰጥተኸኛል። እናት የለችኝም ብዬማ አላማርርም ድንግል ማርያም እናት የሌለችኝ ወይ? አባት የለኝም ብዬ አላማርርም አንተ ራስህ አባት የሌለህም ወይ? ከምድራዊ አባት ሰው ይነጥቃል፣ ከአንተ ማን ይነጥቀኛል? እስኪ በሉ ከአንተ በሉ ማን ይነጥቀኛል? ከእግዚአብሔር ማን ይለያችኋል? ማንም ሊለየን አይችልም። ምን በላ ኃይልሽን መልሽ አለ። ተመልከቱ። ከማይረባችሁ ተስፋ ተመለሱ። እግዚአብሔር ከማይጠቅመን ተስፋ እንድንመለስ መድኃኒዓለም ይርዳል። የኔታ ስላሉ እንግዲህ የጀምር የተውኩትን እሳቸው አምጥተው ያስተምሩናል። ስብሐት ለእግዚአብሔር ይቆያል።